ሰላም እንዴት ናችሁ? ውድ ፍሬንድስ ቫይብ ተከታታዮቻችን ተመልሰን ሰዓታችን ቀናችን ጠብቀን መጥተናል። እንዴት ናችሁ? ሳምንታችሁ ቀናቶቻችሁ እንዴት ነበሩ? እንዴት ናችሁ? አለን እንዴት ነሽ? እኛም አለን። እንዴት ናችሁ እናንተስ? እግዚአብሔር ይመስገን። እንዴት ናችሁ? እንዴት እየሄደ ነው? 2-3 ቀናችሁ። እኛ በየ2-3 ቀኑ ነው ያው ፕሮግራማችን የታወቀ ነው። ኦልሬዲ በሳምንት 3 ነው እየለቀቅን ያለና ቀናችን እየጠበቅን እየመጣን ነው። እናንተ ሳላችሁ የቀናችሁ እየጠበቃችሁ? ይሄ ነው ጥያቄው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ታሪኮቻችን እንገባለን። ማለት ዛሬ ጀሪ ነሽ? እኔ ነኝ ቤተሰብ። እሺ እንዴት ናችሁ? ፍሬንድስ ቫይብ አዲስ እባላለሁ። የምኖረው ናዝሬት ነው። ዛሬ አንድ ነገር ላማክራችሁ ነው። ባለትዳርና የአራት ልጆች እናት ነኝ። ባለቤቴ የመንግስት ሰራተኛ ነበረ። ጥሩ ፖዚሽን ላይ ነው የሚሰራው። የተጋባነው በልጅነታችን ነው። ለኔ እና ለልጆቹ ህይወቱን የሚሰጥ ሰው ነበረ የምላችሁ አሁን ስለታሰረ ነው። እንደሚታወቀው የመንግስት ስራ ላይ ትንሽ ስህተት ነበረ ስትል የሞተ ነበር ይመስል ታሰረ። ዘብጥያ ያወርዳል። ባለቤቴ ከ10 አመት በፊት ዘብጥያ ያወረደ ማለት ታሰረ ማለት እኮ ቃሉ ያስቃላ። እሺ ባለቤቴ ከ10 አመት በፊት በገጠመው ሙስና ወንጀል ለእስር ተዳርጓል አለች። እሺ ባለቤቴ መልካም ሰው ስለነበረ ይሄን ነገር ያደርጋል ብዬ ለረጅም ጊዜ ማመን ተቸግሬ ነበረ። የአካባቢያችን ሰዎች እኔና ልጆቼ ስላገለሉን ወዲያውኑ ነው ትንሽ ቤታችንን ሸጠን ወጣን እና ራቅ ያለ ቦታ ቤት ገዝተን መኖር ጀመርን። ብቸኝነት ከባድ ነበረ። እኔም ልጆቼም ተቸግረን ነበረ። ከጊዜ በኋላ ግን እየተላመድን መጣን። ልጆቼ ጓደኞች አፈሩ፣ ደስተኛ ሆኑ። እኔ ግን ምንም ደስታ የለኝም ነበረ። ልጆቼ በየአመቱ ስለወለድኳቸው እድሜያቸው ተቀራራቢ ነው። በነገራችሁ ላይ የመጨረሻዎቹ 2 ልጆቼ መንታ ናቸው። በመጨረሻም ዩኒቨርሲቲ ሲገቡ ብቻዬን ቀረው። የእሱ ነገር እንዴት ሆነ? ባለ ዘብጥ እያወረዱ ቀረ በዛ። ማንቺ ለምንድን ነው የምትስቂው? እኔ ቃሉ ነው ምን ሆነሽ ነው? ቃሉን ያሳቀኝ እውነት አዲስ ይቅርታ ባይዘው ቃሉን ያሳቀኝ። እሺ አሁን ድጋሚ ዘብጥ እያወረደ ብለሽ ትስቂያለሽ እኮ እንዴ? እሷ ነች እኮ የተጠቀመችው ብዬ ቀጥይና እና ይባላል እኮ ዘብጥ እያወረደ ሰምተሽ አታውቂም ነው አንቺ? ነው ግን ቃሉ ያስቃል እኮ። አሁን እሷ እንደዚህ ተጨንቃያ ነው ለባለ ታሪኮቻችንም እንትን አዲስዬ እንዴ ታለካኪኝ አዲስዬ። እኔ ቃሉን ያሳቀኝ ባይዘው እንጂ ዘብጥያ በመውረዱ አይደለም የሳቅኩት። ጀመር ተጨርስ ሀሳቡ የቱ ጋር እንደሆነ እራሱ ጠፋኝ። እሺ መንታ ልጆቼ በመጨረሻ ዩኒቨርሲቲ ሲገቡ ብቻዬን ቀረው። እዚህ አዲስ ቤት ስገባ የተዋወቅኩት አንድ ሰው ነበረ። አልዋሻችሁም፣ አልፎ አልፎ እንገናኝ ነበረ። ብቻዬን ስለመሆን ደግሞ ይበልጥ ተቀራረብን። ከዛም አልፎ ከኔ ጋር ውሎ ማድረግ ጀመረ። ልጆቼ ለእረፍት ሲመጡ ብቻ ሆነ ወደ ቤቱ የሚሄደው። አሁን ልጆቼ ሳይጠራጠሩ አልቀረም። ደግሞ አርግዣለሁ፣ ሰውነቴም ጨምሯል እና ያስታውቅብኛል። እንዴት እንደማደርግ አላውቅም። ይህንን ጉድ ለልጆቼና እስር ቤት ላለው ባለቤቴ እንዴት ነው የምነግራቸው? እስቲ አማክሮኝ። ከመቀራረብ አልፎ ወደ እርግዝና እንትን ገባች። ደግሞ ቤት መውጣት ጀመረ። ልጆቹ ለእረፍት ሲመጡ ብቻ ነው ከዩኒቨርሲቲ ወደ ቤት የሚሄድ። እኔ ገረመኝ። እዛ ሁሉ አመት ድረስ ባውላ ታስሮ ቀረ ማለት ነው። አዎ በሙስና እኮ እንደዚህ ያሳሰራል ሙስና ማለት ነው ብያስባለሁ። ግን አትሊስት ማለት አልተለያዩም ወይ ምናምን ስንት አመትም እንደተፈረደበት 10 አመት ያለችው እንዴ? ከ10 አመት ከተጋባን ነው ያልችው። ቺት እያደረገችበት ነው። ይሄ ግልጽ ነው። አዎ
ከ10 ዓመት በፊት በገጠመ የሙስና ወንጀል 10 ዓመት ታስሯል። ኦልሬዲ 10 ዓመት ታስሯል። ስንት ዓመት እንደቀረው አይታወቅም። በስማ እንት ያለሽ ታዲያ አይ አትሊስት እስከሚሆን እንጃ በግልጽ አልተለያዩም እነዚህ ሰዎች ገባሽ? በህግ የተጋቡ ባልና ሚስት ናቸው። ችግር ገጠመው። ያው ስትጋቢ ደግሞ ቃል የምትገቢው ነገር አለ። ቢቸግረው ምን ቢለው አብረሽ ነው ቻሌንጅ የምታደርጊው። ስለዚህ ይሄ ሰው አልተለያየም ከሷ ጋር ችግር ላይ ነው የወደቀው። ደግሞ ምላ 10 ዓመት ቆይ እኔ እንትን በልሽና ትቀጥያለሽ። ችግር ላይ ነው ወድቆ ነው ችግሩን አብራ ነው እንትን ማለት ያለባት እንጂ አሁን ይሄ ችት እያደረገች ነው እሷ ማለት ነገ ይፈታል እኮ በዛው እንደገባ እስር ቤት አይቀርም ካልሞተ በስተቀር ይወጣል። ስለዚህ በዛ ሰዓት ምንድነው የሚያስሽ ለሷ ካልሞተ ወይ ይሄ ሙሉ እድሜውን ካልሆነ እድሜ ካልሆነ እኮ እንጂ ነገ ጠዋት ይሄ ሰው ይወጣል። በሙስና ደግሞ እድሜ ልክ ይፈረድበታል ብዬ አላስብም እኮ የኛም ሀሳብ እንናገር እኮ ልጨርስና ትቀጥያለሽ ወይ ጉዲ እኮ መጀመሪያም እኮ ልናገር ስለዚህ አንቺ ጀመርሽ። እሺ ጨርሽ ችግር የለውም። በኋላ ሰጥቶሽ ግን መጀመሪያ ምን ልናገር ስል ነው የጀመርሽው አንቺ። እሺ በቃ እሺ ቀጥይሽ ጨርሽ። አሁን ችግር የለውም። እድሉን ሰጥቼሻለሁ። ጨርሽ እንዴ እሺ ጨርሽ። እድሉ ስለሰጠሽኝ ያመሰግናል። እና ለኔ ችት እያደረገችበት እንደሆነ ነው የሚሰማው። ምክንያቱም ጋብቻ ቀልድ አይደለም። እስካልተለያየሽ ድረስ አብረሽ እስከሆንሽ ድረስ የፈለገ ነገር እስካልሞተ ይሄ ሰው የፈለገ በህይወቱ ችግር ቢያጋጥመው አብረሽ ነው ችግሩን መጋፈጥ ያለብሽ እንጂ እሱ የለም ተብሎ ከሌላ ሰው ጋር ግንኙነት ጀመርሽ ይሄው እርግዝና ይዞብሽ መጣ። አሁን ግን መፍትሄው ምንድነው? አሁን መሰጫት መፍትሄው ለምን መሰለሽ ጀመር እኔ አንድ ነገር መናገር የምፈልገው ማለት ነው ቅድም ተላልሽው ነገር እንደዚህ አይነት ሲሪየስ በሆኑ ጉዳዮችም እንደዚህ መሳቅ ምናምን የለም። ኖ እኔ ቃሉን ያሳቀኝ የለም። ቃሉን ቢሆን አንደኛ መጀመሪያ ቃሉን ታሪኩ አስረዳንሽ፣ መጀመሪያ ቃሉን አስረዳንሽ አይደል? ሁለተኛ ደግሞ ዘብጥያ ምናምን ብለሽ ሳቅሽ። ይሄ ሲሪየስ የሆነ ጉዳይ ነው። እነዚህ ባለ ታሪኮች አምነውን ነው ደኛ እንደዚህ ታሪካቸውን እየላኩልን ያሉት ገባሽ? እንደዚህ ስንስቅ ምናምን ጥሩ አይደለም። ሁለተኛ ነገር ደግሞ ሁሌ አሁን እንደዚህ ሀሳብ ስንሰጥ ምናምን አንቺ በፊት ስቀናና ቀብና ነው እንደምንሽ ነው በእንደዚህ አይነት ሲሪየስ ጉዳይ እኮ ይቅርታ እየጠየኳት ነው። ደግሞ ያሳቀኝ ቃሉ ነው ዘብጥያ የሚለው ቃል አሁንም የዘገየሽው ባይዘው ከዛ ደግሞ ቃል ዘብጥያ እናሳሻለው በደዛ ዝምሽ ምስክ ዛሬ ደግሞ ዘብጥያ የሚለው ቃል እውነት ያስቃለው እንጂ እኔ ታሪኩ ምናምን ልብ ይነካል። ሰምተሽ አታውቂም ነው ዘብጥያ አንዴ እኮ ያስቃል አንዴ ያስቃል። አንቺ ግን 2-3 እየሳቅሽ ነው እና ለባለ ታሪካችን ጥሩ አይደለም። እውነት እንዲያስደብራት ወይ ሶሪ በጣም ይላል። ከተደጋገመ ወይ መሀል ላይ የሚቆረጥ ምናምን ከሆነ እንጂ ተደጋገመ ምን ነው የሚቆረጥ እንዲያምሻል እንዴ እና አንድ ቃል ሰምተሽ አሁን ሀሳብሽ ላይ ቀጥይ ሀሳብሽ አንቺ። ሁለተኛ ነገር ደግሞ እንደዚህ ታሪክ ስናነብ ኦልሬዲ እነዚህ ሰዎች ችግር ደርሶባቸው ነው እየነገሩን ያሉት። ስለዚህ ብሌም ማድረግ ወይ መወቀስ ምን መፍትሄ አይሆናቸው እነዚህ ሰዎች። ቪዲዮ ላይ ነን ወደ ታሪኩ ቀጥይ ዝም ብለሽ እንዴ። እሺ ለማንኛውም እኔ ምናት ነገር እንግዲህ እርግዝናው ኦልሬዲ ተፈጥሯል። እሷም እንዳልሽው 10 ዓመት ታስሯል። ከባድ የሙስና ወንጀል ቢሆን ነው እንግዲህ በ20 ዓመት ምናምን ይፈረድበታል። ስለዚህ ኦልሬዲ የተረገዘ ልጅ አለ። ስለዚህ ምንም አስተያየት ልንሰጥበት ወይ ልጁ ወዴት ታደርገዋለች ምንም ልንላት አንችልም። ስለዚህ ለባልየው ትንገረው ነው የምትያቸው። አዎ ልጅ ተደብቆ አይደበቅም። አዎ የምለው እሱ እስር ቤት ሄዳ እና እስኪወጣ ጠብቀው እስር ቤት ሄዳ ነው እንጂ የምትነግረው እንኳን አንቺ መፍትሄ የምትይው ከመውቀሳውን ትተሽ መፍትሄ የምትይው ነገር ንገሪያት። አንቺ እኔ መች ወቀስኳት? እንዳንቺም እኮ ከኔ ተመሳሳይ ሀሳብ ነው እየተናገርሽ አይደለም። ለምን ሲጀመር ይሄን እንደ አዲስ እንስራው? ይሄ ታሪክ ይቆም ዝም ብለሽ እጄ ለምን ይቆማል? እንደዛ እየተጨቃጨቀን ገብቶ ወይ አቆሚው ሂጂ እንዴ። ምን ሆነሽ ነው? ቲሹ በዛው ሺ ሰጪኝ አንድ ዘጋ ለራሴ የቻልኩት አቆምሹ ነው ሰይሎኝ ባናቆምሹ ሞተሩን ገባቴ። ምን ሆነሽ ነው አንቺ? ምን ሆነሽ? ካሁን በፊት ቪዲዮ ላይ ስቀናና ቀናና ነው ተነጋግረን ነበር። ምንድነው ባለፈው አንደኛ ነገር ለምን መሳቁ አንዴ እኮ ይሳቅ ቃሉ አስቆሽ እኔ ቃሉን ያሳቀኝ ነው በፊት ስቀናና ቀናና ነው። እኔ እኮ ቅድምም ዝም አልኳት እንጂ የሆነ ሀሳብም ስሰጥሽ የሆነ ነገር አልሽኝ
እኮ እኔ ያልኩሽ ለምን መሰልሽ? መጀመሪያ በቃሉ ሳቅሽ አይደል? መጀመሪያ እኮ ይሳቃል። እሺ አስቆሻል ብለን አሰብን። ይሄ ሲሪየስ ጉዳይ ነው የላከችው አይደል? ወይ ዝም ብሎ ቀለል ያለ የፍቅር ታሪክ ምናምን እንኳን አይደለም፣ ከባድ ነገር ነው የላከችው። ይሄ የአራት ልጆቹ አባት ታስሮ ነው የላከችው አይደል? መጀመሪያ ሳቅሽ፣ እሺ ቃሉ ነው አስቆሻል። ሁለተኛ ዘብጥያ ነው ያለችው ምናምን ፌዝ ነው የሚመስለው። ሁለተኛው ነገር ምን ነው ፌዝ የሚመስል? በዛ ላይ ይቅርታ እየጠየቁ አይደል እንዴ? እኮ ፌዝ ነው። እሺ ይቅርታ አልሻት፣ አዲስ ነገር አስመሰልሽው። ሲቀጥል ደግሞ ሀሳብን እየሰጠው ሌላ ጊዜ ብዙ ቪዲዮ ላይ ከሆነ እኔ መጀመሪያ ገብቼ ሀሳብ የምሰጠው ልጅ አገር እኮ ጀምሬ እያለሽ ችግር የለም እሰጥሻለሁ እኮ እየሰጠኋት ደግሞ ሌላ ወሬ ነው የምታወራው። ቪዲዮ ጀምረን እንደዚህ ነው ወሬ ነው የምታወራው። አሁን ድስጭን ሁሌ አንቺ ለምን እኔ እኮ ታዲያ እሺ እድሉን እኮ ሰጥቻት ነበር ጄሪ። እሺ ብያት ደግሞ የምትቀጥለው ወቀሳ እግዚአብሔርን አያስቅም። መውቀስ ምናምን ስለሻው ታሪክ ማለት አሁን እኮ እያስወራሽኝ አይደለም አና ለምንድን ማለት ልክ ቪዲዮ ላይ ነው ብዬ ነው ተረጋግቼሽ ቀጥ ምናምን እሺ ምናምን ብዬ ቪዲዮ ላይም አታስወሪ። አሁንም አታስወሪ። አሁን ቪዲዮ ላይ ማላስወራሽ አታስወሪ። አሁን እኛ ልናወራ ስንል ሀሳብ ጄሪን ታወሪ ነው ቪዲዮ ላይ ቀድመሽ አንቺ ታወሪ እንዴ ምን ትያለሽ ስለምትሉኝ ነው? ነው አሁን ልክ ሲጨርስ ግብት ነው የምትይው። እኛ በቃ እንትን አለ ሀሳባችሁን አትሰጡም። እኔ ሌላ ስንት ቪዲዮ ተመልሰን ስልኬ የት አለ? ስንት ቪዲዮ ተመልሰን ብናይ እናንተ ጀምራችሁበት የለምና አንዳንዴ ደግሞ ምን ታደርጊያለሽ? ሀሳቡን ሁሉ ጠቅለሽ ትናገሪውና እኛ ምን እናገረው ይጠፋል። እንደሱ በቃ ከትናንት ወዲያ የተለቀቀው ቪዲዮ ላይ በቃ አንቺ ጥቅልል አድርገሽ እኔም በሱ ሀሳብ ነው ብዬ አብዛኛው በዛ ላይ ደግሞ ልክ እንዳለቀ ግብት ብለሽ አንቺ ብቻሽን ተወው። ሁሌ አብዛኛው ጊዜ ይሄ እኮ እኔ ብቻ ሁሌ አልሰጥማ። እናንተም እኮ የምትጀምሩት እኔ ሳነባው እናንተ ነው የምጠይቃችሁ። አብዛኛው ምን ያለሽ ስለምትሰሪ እየገባው መሰለኝ እናንተ አንብባችሁ ምን ትያለሽ ስለምትሉኝ ነው እኔ መጀመሪያ ሀሳብ የምሰጠው ልጅ ፈልጌ ነው እንጂ እኔ ቀድሜው ለማውራት ወይም ደግሞ ሀሳብ ለመስጠት ፈልጌ አይደለም ሀና አሁን እኮ ኢቭን እኔ ልንገርሽ ኢቭን ሰዓት ካለን ቼክ አድርጌ ሌላ ሀሳብ እንኳን አምጥቼ እናንተ አንዳንድ ጊዜ በምትናገሩ ሰዓት ሌላ ሀሳብ አምጥቼ አዲስ ሀሳብ ማድረግ ትችላላችሁ። ገባሽ ወይ? አሁን እያወራን አይደለም። አሁን አስወርጅና ለኔ ገብሻል። አንቺ አሁን ጠቅልለሽ ትናገሪውና ምን ነው እናጣለን ከማለት ፈጥሮ መናገር ደግሞ ሊናሳ አንቺ ጠቅልለሽ የምንለውን ነገር እያልሽ እንዳልሽው ደግሞ አብዛኛው ጊዜ ሌላ ነገር ፈጥረሽ አስፍተሽ ታወሪዋለሽ ወሬው። እኛ ከዛ በኋላ ምን ይቀራል? ምንም ማውራት እኔ አስፍቼ ማውራው ምን ሲሆን እንደሆነ ታውቂያለሽ? እናንተ አንዳንዴ መጀመሪያ በምትናገሩ ሰዓት ልለው ያሰብኩትን ካላችሁብን ሌላ ነገር አስቤ ነው አንተ መች ቀድሞ ነው ያስጀምር ጄሪ ልክፈት እያልኩሽ እኮ ነው እንዴ ቀድማችሁ እናንተ የምትናገሩበት ቀን አለ። ቀድመን ብንናገር የእሷ ታሪክ ነው የሚሆነው። እሷ አንብባ በኋላ ሲጀመር አልሰጥም ሀሳብም የቪዲዮ ምንድን ነው እኮ ነው እንዴ አሁን አንሰጥም እኛ ሀሳብ አንሰጥም። አንቺ ቀድመሽ የምትናገሪ ምናምን ታፌዣለሽ እያልሽ ለምንድን ነው የምናገረው? እያስወራሽን አይደለም እንዴ? አሁንም ሀሳባችንን እንግለጽ። እሺ ካሜራ አንድ አይነት ማለት ነው እየደረስሽብኛለሽ። አሁን እኮ ስራ እየሰራ ነው። ከስራ የሆነን ከነሽ ሲኖሩ መነጋገር ግዴታ ነው። ስንነግርሽ ደግሞ ማዳመጥ አለብሽ እንጂ አይ እኔ ካሁን በኋላ ላወራ ምናምን ማለት አግባብ አይደለም እኮ። እኔ አይደለም ቀድሜ ማወራ። እሺ እኔ መጨረሻ ይሄ የህፃን ስራ ነው። ይሄ የህፃን ስራ እንዴ! እና ብሌም እያደረግሽኝ ድጋሚ ላደርግልሽ ነው እንዴ? እና እኔ ሀሳቤን እኮ አሁንም አላስጨረስሽኝም። እንደዚህ ነው እዛም እያደረግሽ ያለሽ እንደዚህ እና ለምን አትነግሪኝ? ቀደሽ እኮ ለምን አትናገሪኝ? እንደዚህ ስለምትይ ሪአክሽንሽ እንደዚህ መሆኑን ስለማውቅ፣ ምክንያቱም ሰው እኛ ትላልቅ ሰዎች ነው ይሄ ስራ ነው ብለን መያዝ ነው አይደል? የአንድ ሰው ሲያጠፋ ግዴታ መነጋገር መወቃቀስ አለብን። ትላልቅ ሰዎች ነን እኛ፣ ህፃናት ኬጂ የምንማር ሰዎች እኮ አይደለም፣ ትላልቅ ሰዎች ነው አይደል? መነጋገር ስንነን አስጨርሽ ያውን ማና ምንድነው የምትፈልጉት ምናምን ምንድነው ይርዘም ራሳችን አመመን እንዴ? እሺ ቀጥ አሁን እንደዚህ አሁን ገና ነን አይደል? ገና ስንቀጥል እኔም ማጠፋለሁ ዲኑ ታጠፋለች አንቺም ታጠፋለሽ። እንደዚህ ተነጋግረን ተዋቃቅሰን የሚስተካከል ነገር እናስተካክላለን።
እንደዚህ እኛ ማንናገርሽ እኔ ፐርሰናሊ ማልናገርሽ መልስሽ እንደዚህ አሁን ችግሩ እንደዚህ ነው። ኦኬ በቃ እንደዚህ ማስተናገድ ወይ እንደዚህ አሬንጅ አደርጋለሁ ከአሁን በኋላ እንደማለት በቃ እንዲያ ከአሁን በኋላ አልናገርም ነው። እልህ ነው የምታስሚለ እልህ አይደለም እልህ አይደለም። እኔ ብቻ ስለማልናገር ነው እንዴ። እውነት ብትሆኑ ኑሮ እኮ ያምን ነበር። ግን እኔ ብቻ ለምናገር ሲቀጥል ደግሞ እኔ በምናገርበት ሰዓትም ሳትጠይቁ ዘል እያልናገርም ምን ትያለሽ? አሁን የዛሬው ቪዲዮ ምን ትያለሽ አለችኝ። እኔ ልናገር ስል ነው አንቺ ጀመርሽው። እሷ ወደ እኔ ዘውራ ምን ትያለሽ እያለች የዛሬ ቪዲዮ እሺ ካሁን ላይ ኦኬ እንደዚህ ነው ካልተደጋገመ ለምን እሺ የኔ ሀሳብ ብቻ ነው ጄሪንም ጠይቃት እንዴት እንደኛ ሁለታችን ሀሳብ ሁለታችን አይ ሁሌ ግን ስላለች ነው ጄሪ ሁለታችን ተሳስተን እኔ አንቺ ምን ታያለሽ? አብዛኛውን ጊዜ ምን ትያለሽ አትሉኝ? አንዳንድ ደምገቢ ሁለታችን ተሳስተን እንባባላለን እኮ ግን ሀሳባችሁ ውስጥ እንላለን እኮ ግን እኛ ሀሳባችን አሳስቶ እስኪ መባል መች ትጠብቃለች? እንደጨረስኩት ገባለች በቃ እኔ አዳዲ ደግሞ እሺ አሁን ታዲያ እኔ ኮመንት እንደምትሉ ምን እኮ ፍላጎታችሁ ምንድነው? እሺ ሁላችንም ሀሳባችንን እንስጥ። ስለዚህ ሁለታችሁ ፈተና እኩል ለምንድን ነው አንድ ሰው ነው በየተራ ነው ማውራት ያለበት? እኩል እንዴት ነው የምናወራው? እኩል እናወራ ሀና የሚባለውን ነገር እስኪ እኩል በአንዴ እናወራ አይደለም እኩል ሰዓት ይኖራል። አንቺ አሁን ስፍት ታርግሽ ታወሪውና ከዛ እኔና እሷ ጋር ሲመጣ ምንም የምናወራው ነገር አይኖርም። ገባሽ? ኦልሬዲ ጥቅልል አድርገሽ ተናግረሽዋል። ከዚህ በፊት የነበረው ቪዲዮ ላይ እኮ እኔ በቃ እሷ እንዳልኩሽ የቤስት ፍሬንዱ ላይ ማለት ነው እንዳልኩሽ ምናምን ብዬ አላወራሁም። በቃ ሞስት ቪዲዮ ደግሞ ገቢና እሺ እኔ እናንተ አንዳንዴ ቀድማችሁ በምትናገሩ ሰዓት ደግሞ ሌላ ነገር ፈጥሬ መናገር ትችላላችሁ። እናንተ ሌላ ሀሳብ ማምጣት ትችላላችሁ። እሷ እንዳለችው ብሎ መዝጋት እኮ ማለት ነው ማለት መናገር ይቻላል። ቢረዝምም እኮ መቁረጥ ይቻላል። ይሶክ ለምንድን ነው አይደለም ጄሪ እንዴ እውነት ኖራችሁ እኮ ነው ችግር እውነት አሁን እንደምትሉት እያደረኩ ቢሆን እኮ እኔ እንደዛ አሁን እኮ እሺ በአሁኑ ጥፋቴ ነው እያልኩሽ ነው። ሁለታችን ተመሳሳይ ሀሳብ አለን ወይስ ተማክረን ምናምን ነው የሚመስልሽ? ማለት ተማክረን አንቺን ለማስቀየም ወይ አንቺን እንትን ለማለት አለ። ለምንድን ነው እኔ ለማስቀየም የምትማከሩ እኮ? ታዲያ እንዴት ሁለታችን አንድ አይነት ሀሳብ አለን? እውነት ከሌለ እኛ ያየነው ነገር ነው ይኖረናል። እኔ ብቻ በሆነ አይሽ ነገር ሁለታችሁ እኮ እሺ እኔ በቃ ወይ መጨረሻ ሀሳብ ስላለ ወይ እናንተ ብቻ ስጡ ሀሳብ። ምንድነው እንደዚህ እንደዛ የሚያደርግ ትኛለሽ? ሀሳባችሁ እንደ ህፃን እያደረግሽ ያለ እኮ አንቺ ነሽ። እንደ ትልቅ ሰው ቁጭ ብለን እያወራን በመሀል ጣልቃ እየገባሻለሽ። አንቺ ማለት ጣልቃ ስትገቢ አትግቢ ነው ያልኩሽ። አስጨርሺ። ሁሌ ደግሞ ታሪኮቻችን እኔ እያነበረች እስኪ ዝም በይ ትኛለሽ። ሁሌ እኔ ሌላ ደግሞ ሁሌ የምናገረው ነገር ምን መሰልሽ? ታሪኮ እንደዚህ ሲላክ ሁሌ አንቺ ጥፋቱ ላይ ነው ይሄ ግል አስተያየቴ ነው ይላል። በዚህ በኩል ታሪኮ ማይላክ ኖ እኔ መሰለኝ ልናገር መሰለኝ እዚህ ጋር ቁጭ አልኩ እንጂ እኔ ማላለም እኮ ጥፋቷንም ተነግሯት ነው ወደ መፍትሄው ሄደ። ጥፋት ማይነገራል እኮ አንቺ ግን እንዴት ጥፋት እንደዚህ ነው እዛ ጋር ብቻ ጥፋትም ተናግሬ መፍትሄው እዚህ ጋር ተሳሳትኩ። አሁን እንስራና ይጀመርና ቪዲዮ ምንድን ነው አሁን ምን ሰራው? እሺ ጀምሩት። እኔ እንትን እላለሁ እሰማለሁ። ሀሳብ ስጡ። አንቺ አትስጪ። ለምን እንደምሰጠው ምን ላይ እኮ ነው ስትጨርሱ እሰጣለሁ ወይ እንደናንተ ጨርሱ ነው ብዬ እዘጋለሁ። ዳትስ ኢት እንደዚህ ሆነን ታዲያ እንዴት ነው ምን ኢላኒ እንደዚህ ሆነን አትበይኛም እንዴ? ምን ሆነሽ ነው? ከቅድም ጀምረሽ እሷ እንትን እያለች እንዴ እናንተ ስንት ቀን ጣልቃ አትገቡ? እናንተ ስንት ቀን አትሰቁ? እኔ ላይ ሲሆን ለምንድን ነው እንደዚህ ተጋሎ ሊነገር የሚችለው? ጄሪ የሆነ እየሳልኩ አይደለም። ለምን ምስኪን እንዴ ስሩ ይጀመር። ቪዲዮውን አትጀምሪው ሂጂ። አልቆም ቪዲዮ አይቆም። የራስ ጉዳይ ለምን እንደምትናደጂ አይደለማ እንዴ? ልክ አይደላችሁም። አንቺ ዲክታተር ነሽ፣ አምባገነን። ተሳተው ነው የመልስ ምት ይልሻል። ፍራንክ ነው ተጫዋ ቪዲዮን አላቆመችውም። እየቀረጸ ነው ግን ቆይ እስኪ ይወዱት ብለን መቼም ይወዱት አልፋልፈን 19 ደቂቃ ከምናምን የምራችሁ ፕራንክ ሰራችሁ። በቃ እንደዚህ ልታለቅሽ ይደርስሽ ነው እንዴ? የምሬን ነው። ና የልብሽን እየተናገርሽ ነው። ፕራንክ
የእውነት ሪሞቱን አምጪ ወይ በቲቪ ከፍ እኛ ተነጋግረን ነበረ መጀመሪያ ተነጋግረን ነበር። ሲጀመር ታሪኩ ከዚህ በኋላ እንዴት ነው ታሪኩ ራሱ ከዚህ ከፌስቡክ ላይ አንስቼው ያመጣሁት ሰው ልኮ የሰው ታሪክ አለ እና ዛሬ ጨርጨሮች ብለን የመጣነው ምን አንተው 2 ቀን ሙሉ ተመካክረንበት የሆነ ሰዓት ሳቄ መጣ። በቃ ጎንበስ አልኩኝ እግዚአብሔርን ምንድን ነው የምትለው? ራሞኛል እያልኩ ታስጮኸኛለች እላለሁ በውስጤ። ሰራልሻ? ኧረ በእናትሽ ዘንድ ተረጋግረሽ ጠላ የልቤ ተናገረ ፍራንክ እኔ ምን አልኩ? ከዛ ደግሞ እያናደደኝ መጣ። ጄሪም ስትጨመር እኮ ነው እንዴ ማልተጨመረችም እንዴ በለራት እንድትጨመር ነበር የተነጋገረው። ጊዜ ይከፈት አትፈችው እንዴ ታሶሪንና እግዚአብሔር ብዙ ጊዜ እኮ ጄሪ ራሷ ናት ምን ያለሽ ሁሉ ጊዜ አልኩና ከዛ አንዳንዴ ነው ያልኩሽ አይደለም እንዴ የተመካከርነው መጀመሪያ ነው የጀመረውና እሷን ባህል ላይ ትንክ እንድትል ነበር ሳያት አይደለም እንዴ ጄሪ አልኳት ይወጣ ኖ እኔ በጣም እየተናደድኩ ነበር። ጄሪም ተጨምራ እንድትዛ ስትለኝ ነው እንጂ እኔ ደግሞ ይባስ ብናገራት አስቢ እንዴት እንደምትናገር እኔ መጀመሪያ ለኔ እኮ መጀመሪያ እንዴ ያልኩ ነው ሳይሽ ነበር መሳቀሽ ደግሞ ካለልን ቤት ለመናገር ወደዚያ ግን ያመሳቀሽ ልክ አይደል ከቀልብ ስንመለስ አይማውንማ እኛ ባለፈው ፕራንክ አድርጋ ነበር። ቀደም ብላችሁ ይዩት ዩቲዩብ አቆማለሁ ምናምን ብላ ከዛን ቀን ጀምሮ ነው እኛ መጠንሰስ ጀምሮ እናንተ አሁን ሰው ከሆናችሁ እንደኔ ካሜራ ደብቃችሁ ምናምን እንጂ ካሜራ ደቅናችሁ የፖዝ ያረክሽ መስለሽ ምናምን አሁን ፕራንክ በጣም ተጨነቁበት እስኪ እና ለኔ ልመንላችሁ ይዛን አሁን እናታችሁኛል በጣም እናምነሻል ጄሪ ስፔሻሊ ደግሞ ጄሪ እንትን ነው በጣም እየተናደደ ኖ ጄሪ ያናደደኝ ምን ተታየሽ በጣም ብዙ ጊዜ ደግሞ አንቺነሽ ምን ትያለሽ እኔ ደግሞ የሳቁ እኮ ነው የተናገርኩሽ ጫን ብዬ ምናገርሽ ጫን ብዬ ምናገርሽ ምንቶኝ ነው እንዲያም እኔ እውነት እንደተነጋገርነው አይደል የተባባልነው እውነት ከጠበቅኩት በታች ተወረብኝ ብቻ ውድ ፋሚሊ እንደዚህ እያልን ግን አንዛለቅ ልንተላለቅ ነው በፕራንክ ማን ይጀምር ራሱ ወይስ የኔ ፕራንክ ታውቁታላችሁ በራስ ሲደርስ ነው ሁሉም ሰው የሚሰማው ይሄኛው እንዴት እንደሰራው ነገራችሁ ይሄ አሁን መጀመሪያ ያኛ ኢንትሮ ምናምን ያልሰራ ነው አንደኛ ምን ቀርጸው እሱ ደግሞ ቤት ነው እያስገረመኝ የነበረው ምን እንደታየ ኢላኒ እንደዛ አትናገርም እንዴ በጤና ነው እያልኩ ነው በቃ እያዩት ብረ ጄሪ ስትጨምር በቃ ጄሪ ጠይቀሽኝ አታውቂ አይኗን እያዩ ነው አይ ያልኩ ልክፈተው ለምን አትክፈችው እያወራን አይደል እንዴ እሺ አሁን ልቀጥል ግን የምራችሁን አይደለም አለማንኛውም ግን ሀሳቡ የምራችን ነው ባይዘው ወይ እንደዚህ ነው ግን የምራችሁን አይደለም ምን ይቀልዳችሁ ነው ፕራንክ ነው አው ግን እያቋረጥሽ ግን አሁን ይሄ የመጀመሪያ እኔና ኢሌኒ ፕራንክ አድርገን አናውቅም። ይሄ የመጀመሪያ ነው። ከዚህ በፊት አንድ ሰርተናት አውየችብን ካሜራ ከሸፈ ፕራንክ ከሸፈ አንዱ ያ ደግሞ በጣም ነበር የተዘጋጀንበት። ይሄኛው ግን እንዳትነቃ በቪዲዮአችን በመንሰራው ሳምንታዊ ቪዲዮአችን መሀል ነው ያስገባል። ምክንያቱም ብንሰራው ቪዲዮ የምንሰራው እሷ ሀና ቤት ነው። በዛ ላይ ስልኩ ደግሞ ያለው የምንቀርጽበት እሷ ጋር ነው። ስለዚህ እኛ ምንም ኢንትሮ ምናምን መስራት አልቻልንም። ለዛ ነው በዛ ላይ እንደዚህ ቪዲዮ እንትን ብሎ ከዛ ቁመናዋል ብለን ብንቀጥል ነው የሚሻለው። እሷም እንደዚህ ከሆነ አጠረጠረም ብለን ነው ተሳክቶልናል ብለን እናስባለን። በደንብ እንትናችን መልሰናል። የባለፈው ደግሞ ባታውቅብን ኖሮ በጣም በቃ ያበደ ፕራንክ ነበረ። ከዛ ጅሪት እናቴ አየችው አይ በከባዱ ነው የዛ ጊዜ ምንታችሁና አይ ሄላ ምን አልቻልኩ ደግሞ እናገኝሻለን ምናምን ብላችሁ ነው የዛን ይዝታችሁብኝ ወጣችሁ። ስለዚህ እያወራች ነው ከቀልብ አይደለም እንደዚህ ነው በቃ ደግሞ እንጂ ለፍት እኮ ያየው ነበር ኮስሞቲክስ ምናምን ከተደረገ 10 ነው ያየሁት። ግን አለሽ እንትን አላልሽም ቆይቼ ነው በቃ ያየሁት እንጂ 10 ነው እንደዚህ ባፈጥባ ወይ አይ ቲንክ ከበሩ
ይመስላል አውቀን እኮ ከበሩ ይመሳሰል እና ለዛ ነው ውድ ቤተሰቦቻችን። እና ግን አልደነገጥሽም? ደንግጥሻል እንዴ ማለት ኧረ በጣም ነው የደነገጥኩ። እኛንም እንዴት ያስደነገጥሽ ነው? ግን ደስ የሚለው እንኳንም ደግሞ ነቃውባችሁ። ራሱ አሪፍ አልነበረ እንዴ? እዚህ አናዳችሁኛል። መደንገጥ በጣም አናድጃለሁ። አይዞሽ ካትናደች። አሁን እንግዲህ ነገ እንዴት ስራ እንደምገባ አላውቅም። ይሁንስብኝ በዚህች ሀሳብሽ ሲግኒፍ ደግሞ አትሰሚያለሽ አናደኛል ላይ ብለሽ እና የታሪክ ውሸት ነው። ኧረ ከፌስቡክ ነው ያመጣው በተላከልን ታሪክ ደግሞ አንቀልድ እና ይሄን ይመስላል። ግን ይቅርታ ጠይቃት ማንኛ ፌስቡክ ቢሆን ታሪክ ሰው ላደረገች ያደረገች ታቀሳስረኝ እንዴ የሌለ እኮ ነው። በቃ አንቺ ጎበዝ ነሽ። አንቺ ምንድን ነው ያለችኝ? ተናድጄ በቃ ረሳሁት ሁሉ ምንድን ነው በሰው ታሪክ እንዴት እንትን ትያለሽ አለች። ታሾፊያለሽ። በስመ አብ ኧረ ብዙ ነበር ያሰብኩት። አላግዝ ስትለኝ ብቻዬን ስወጣብኝ ወይ ጀሪ ያገነፈለችኝ በአንድ ንግግር ነው። ሁሌ ነው በቃ አንቺን ቀጥታ እንደጨረስን ደግሞ ማረጋገጫ ሊሆን ጠቅልል አድርገሽ ታወሪብንና እሷ እንዳለችው ነው እያልን ነው ሁሌ የምንጨርሰው። ደግሞ የባለፈው አሪፍ ምሳሌ ሆነኝ። እያየሁት ነበር የቅድም ባለፈው ቪዲዮ ስለ ወንድና ሴት ስለ ኤክስ ምናምን ያወራሽው እሷ እንዳለችው ነው ብያለሁ። ዛሬ ማለት እሷ ልጅ ነው የወጣው። አዎ ስትለኝ ጄሪ ሁልጊዜ አትጠይቁኝም ስል አንጠይቅሽም ስትለኝ ሁሌ በብዛት እንደውም ጄሪ ነው የምትጠይቀኝ። ካነበብሽው ምን ትያለሽ ያልሽ በብዛት እና ደግሞ አጋጣሚ ዛሬ ደግሞ ምን ታስቢያለሽ ብላ ወደ እኔ ነው የዞረችው። ከዛ አንቺ መናገር ነው ዛሬማ አንቺ መናገርሽ እንጂ ወደ እኔ ባለምጄ ያስለምዳኝ እንዴት ትዘራለች። ከዛ አንቺ ስትናገር ይኸው አሁንም ምናምን ጄሪ እንደዛ ብላ ስትደረብ ነው በቃ የተሰማሽ። አይ ተናደድኩ ማለት ለምን ብዬ እንኳንማ በደንብ አልቀጠለችም። በቃ እኔ ለምን ተሳቀይበት ካሁን በኋላ እናንተሰሩን ይቆጨናል። እኔ አልናገርም ኬጂ ተማሪዎች አሉ ምናምን እኔ ደግሞ የህፃን ስራ ለምሳሌ እኔ አቃተኝ እና እየተናገርሽ ብቻሽን እየተባልኩ ለምን እንደምናገረው ደፋል። አሁን ትናገረሽ አትናገሪ? አትናገር እነሱ እንዳሉት ነው ታሪክ ረብባችሁ ለሳችሁ ምን ያለስተኛ እሷ እንዳለች ወይ ዳቴ። አይ ለማንኛውም አናዳችሁኛል። ደስ ይበላችሁ። አንቺ ሙቀት ይጨመረ እንኳን ለራስ ያመው አሁን ይተውሻል። ጉንፋን ድንጋጤ ጥሩ ነው። ያንዱን እቃውን ልኮ ነው እኔማ ስልኩንበት ብዬ ነበር ልካት ቆሞ ላሳያችሁ አስተካክሉ ትለኛለሽ። ወይ ፈራሁት ምን እንደነበር ታውቂያለሽ? ላሳያችሁ ምናምን ብላ ስትነሳ ይሄኛውን ስልክ ልታነሳ መስሎኛል። አይ ተዋረድ በቃ አይ ስልክ እዚህ ጋር ተዋረደ ምናምን ብዬ ይሄኛውን ልታነሽ ይመስለኛል። በዚህ የሚቀርጸው ነው እና ይሄን ይመስል ነበረ ጋይስ። የሚቀጥለው ደግሞ የሚቀጥለው እንኳን ፕራንክ አይኖርም ይመስለኛል። ኧረ እኔ ከግሩፕ አባል የሌለበት ሰው ሁሉ ተባበሩኝ ብዬ ጠብቁኝ የተቀናጀ ስራ እኛ አሁን መለስን። አረባከው ያርጉና ዳፋ የህግ አካላት ሁሉ ባላስገባል ወደ ቀድሞ ነገራችን እንመለስ። ወደ ታሪካችን እንመለስ። አረበናት ማን ተቀጥሎ ማን ይቀራል? ደፋል እና በቃ እንስካው የዛሬ ፕራንካችን ይሄን ይመስል ነበረ። አቸንፈናል። ተሳክቷል። የሚቀጥለው ከነገ ወዲያ እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ስጡ። ኮሜንቱን ጻፉልኝ። በጣም ማስተካከል ያለብን መቀጠል ያለብን ነገር ብቻ ሁሉ አስተያየታችሁ፣ ሀሳባችሁ ጻፉልን። ታሪኮቻችንን ላኩልን። ኮሜንት ላይ እናስቀምጣለን። ኢንስታግራም አካውንታችን፣ ቲክቶክ አካውንታችን በፈለጋችሁበት መጻፍ ትችላላችሁ። እነሱ ዳርት እነሱ እንዳሉት ነው። በቃ ዛሬ ካሁን በኋላ እንደዚህ ነው ልጁ የሆነ ምን ሹፍት ነው ምናምን
እዛ የሆነ ቲቪ ፕሮግራም ላይ ኧረ ያለው ልጅ ምን ኮመንት ላይ የሱ ፎቶ እያደረጉ ኧረ እያሉ ያሉት ልጅ ያላየሽው ብቻ የሆነ ልጅ እንደዛ ኧረ አብዝቶ ኮመንት ላይ የሱ ፎቶ እያደረጉ ያንቺ ፎቶ እያደረጉ እንደሱ ያርጉት እስኪ አርጉ እስኪ በቻችሁ። ለማንኛውም እንወዳችኋለን፣ እንገናኛለን። ባይ ባይ።